አዊ ናሆሜን እኮ ሊነጥቁኝ ነው። ማንም አይነጥቅሽም። ቆይ ናሆም ይወድሽ አይደል እንዴ? እሱማ ነፍሱ እስክትወጣ ነው የሚወደኝ። ስለዚህ በቃ ተረጋጊ። ደግሞ መሀላቸው ለፍቅር እስካልቀዘቀዘ ድረስ አትለያዩ። ልክ ነሽ እኮ ግን ውስጥ የፈራብኝ። የፈሩት ነገር ይደርሳል ሲባል አልሰማሽም? ስለዚህ በቃ ራስሽን ለማረጋጋት ሞክሪ። እሺ ሞክራለሁ። እና አሁን እንሂድ፣ ጋሼ ብቻውን ነው። እሺ እስካችን ነባለን እንደ ሰልፈኛ ተሰለፉ። ቆይ እንደዚህ የሆነ ነው ሰው ቤት የምንሄደው? ምን ሆነን አልገባኝም። ቆይ መዘጋጋታችን አልታየሽም ነው? ደግሞ ሁሉም ነገር ፊትሽ ላይ ያስታውቃል። ሰው ምን ይለናል የሚለው ነገር ነው አይደል ያሳሰበ? ሌላው ነገር ላንተ ቀላል። እኔ እንደዛ አላልኩ። በቃ ቢያንስ ሰው ቤት ነው የምንሄደው፣ ባዶ እጅ አይኬድም። የሆነ ነገር ገዝተን እንሂድ እያልኩ። አዎ እንግዛ። እናንተ ሰራተኞቹ የሆነ ነገር ገዝታችሁ ሄዱ። እኔ ግን ምንም ስለሌለኝ ባዶ እጄን ነው የምሄደው። ደግሞ የምን ማለት ነው? አንቺን ባይገባሽም ኪራን በደንብ ገብቶታል። ቆይ ይህንን ነገር መነጋገራችን ልክ ነው? ቆይ አንቺ ግን ምን እየሆንሽ ነው? ለጋሼ ብሩ ለምን አላክሽም ብዬ መጠየቄ ነው እንደዚህ የሚያደርግሽ? እንደዛ አይደለም የተናገርከው። አሁን ኒና ስላለች እኔን እንደ ጥፋተኛ ለማስቆጠር አትሞክር። ቆይ እናንተ ምንድነው እንደ ህፃን የምትሆኑት እንዴ? አሁን ተስማሙ ሲባል አሁን ጭቅጭቅ እንዴ? ምን ሆናችሁ ነው? ትልቅ ሰዎች አይደላችሁ እንዴ? ኒና እዚህ ውስጥ አትግቢ። በቃ ህይወትሽን አርፈሽ ኑሪ። እሺ እንደዚህ ከሆነ የምትሆኘው እኔ መሄዱ ይሻለኛል። እናንተ ሄዱ። እንዴ ምን ማለታችሁ ነው? ቆይ እንዴ ሄደን እንጠይቅ እንጂ ሰኒ እኮ ትቀየመናለች። አይ ታዩ የኔ ፊት አይደል የደበረክ? እናንተ ግቡና ጠይቋት። ስትወጡ ደግሞ እኔ እገባለሁኝ። ጽናት አቁሚ። ቆይ በየመንገዱ እንደብድ መጨቃጨቅ አለብን? ምንድነው ቆይ ፍላጎትሽ እንዴ? አረ ይሄ ነገር እየመረረ ነው እንዴ? በቃ ተውት፣ ሁለታችሁም አትግዙ። እኔ እገዛለሁ። እኔ ናኦሚ አባ እንዴት ነህ? ሰላም አለሁልህ። እነምርልም እንዴ አሉ ውስጥ ናቸው። ምን እያደረጉ ነው? ምን አውቃለሁ ናኦሚ። ጥቁር እንግዳ የመጣባቸው ይመስል እኔን ለማስተናገድ ጠብር ግፍ ይላሉ። ይሁን እና ደግሞ እንዴት ነው ሳትደውልልኝ የመጣው እንዴ? ደግሞ ልጄ ቤት ለመምጣት ያንተን ፍቃድ መጠየቅ አለብኝ እንዴ? አንተ ጎረምሳ። ወይኔ ነው በቃ ተሸመጠጥኩኝ አይደል? ምን ይደረግ። ማን ቆንጆና ታዛዥ ሚስት አምጣ አለ? ይሁን እማያለችልኝ መቼም አይከፋኝም። አይ ይሁን እንግዲህ በሱ እናየዋለን። ትያቸው ጠፋ አይደል? ምሩ ከቀልብሽ እንጂ አሁን እኮ ነው የመጣሁት። መታል እንዴ? እንዴት ነህ? አሁንማ አባን አገኘሽ ናሽ። የጽናት ባህሪ አሁን ላይ እንኳን አይደለም ኪራን እኛን ጨንጓራችንን እየላጠችው መጣች። ሊና አንዴ ይህች ማመን ጥያት ሆናት እንጂ የእውነት ጽ አይደለችም ትላለች። የናሆም አፍቃሪ ጋሽ እንዴት ነው ሰላም ነዎት እያለች እንግዲህ የውሸት ቅጥፈቷን ትቀጥላለች። ጽ አሁን ላይ ምን የምትሆን ምንም ግራ ገብቷታል። የናሆም የፍቅረኛ መሩን ለማናደድና ለማቃጠል ቆርጣ ተነስታለች። እቺ በግ የሆነች ማለት ነው። በነገራችን ላይ ሰው ሲዋደድ ብዙ ነገራቶች ይገጥመዋል። የመሩና የናሆም ደግሞ አሁን ዱብዳ ነው። ልጅ ያልሆነውን የሱ ልጅ ነው ብላ ራሷን ወደ እሱ ለማሳመን የምትጥረው ነገር በጣም ከባድ ነው። መሩ በድንገት እያየቻቸው ነበረ። እሷ ግን አውቃለች እሷ እንደምታያት። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብለናል። ሰላማችሁ በዘት ተትረፍረፍ ይበልልን እያለን ጽናትን ይዘን ካች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁን።
መሩ አሁን ላይ በጣም ያሳሰባት ነገር ቢኖር እንዴት ነው ጋሽስ እያወቀ ይሄን ያህል ጊዜ ዝም ያለኝ ብላ እንትን ትላለች። እሱ ግን የሚያደርገው ግራ ገብቶት ነው ሁሉንም ዝም ያለው እንጂ ለምሩ ታያስብላት ቀርቶ አይደለም። መሩ እዚህ ላይ ልትረዳ ያልቻለች ምክንያት ናሆሜን ያሳጣኛል ብላ ያሳሰባል።